ስራ ቦታ ላይ ሰራተኞችን ደስተኛ የሚያደርጉት የተለያዩ ስትራቴጂዎች ይኖራሉ። እኔ 9 መንገዶችን ለማካፈል እሞክራለሁ። አንደኛው ሰራተኛ ተገቢ የሆነ ክፍያ ወይም በቂ የሆነ ደሞዝ የሚያገኝበትን ስርዓት መዘርጋት። ምክንያቱም ሰራተኛ ወደ ስራ ቦታ የሚሄድበት የተለያዩ ምክንያቶች ይኖሩታል። ከዛ ውስጥ ግን 99% ምክንያት ለገንዘብ ሲል ነው። ምክንያቱም ገንዘብ ለምን እንደሚያገለግል ሁላችንም እናውቃለን። ራስን ለማሳደግ ገንዘብ ያስፈልጋል። ጤናን ለመጠበቅ ገንዘብ ያስፈልጋል። ልጆችን ለማስተማር ገንዘብ ያስፈልጋል። መሰረታዊ ፍላጎትን ለማሟላት ገንዘብ ያስፈልጋል። ስለዚህ ተገቢ የሆነ ክፍያ ሰራተኞች የሚያገኙበትን መንገድ መዘርጋት ሰራተኞች ደስተኛ እንዲሆኑ ያስችላል ማለት ነው። ሁለተኛውን እንመልከት። ሁለተኛው የሰራተኞችን ደህንነት መጠበቅ መቻል ነው። ሰራተኞችን ደህንነት እንዴት እንጠብቅ ካለ አንደኛ ከአካላዊ ጉዳት መጠበቅ ያስፈልጋል፣ ከመንፈሳዊ ጉዳት መጠበቅ ያስፈልጋል፣ ከማህበራዊ ጉዳት መጠበቅ ያስፈልጋል፣ እንዲሁም ደግሞ ከሞራላዊ ጉዳት መጠበቅ ያስፈልጋል። ስለዚህ ሰራተኞች ደህንነታቸው የሚጠብቁበትን መንገድ መፈለግ መቻል አለብን ማለት ነው። ይህ ማለት ሰራተኞች ደስተኛ የሚሆኑበትን፣ ሰራተኞች የሚደከሙበትን፣ የአካል ጉዳት እንዳይደርሳቸው የሚከላከሉ መሳሪያዎችን ማቅረብ የሚቻልበትን መንገድ፣ ማህበራዊ ግንኙነታቸውን የሚያሻሽሉበትን መንገድ፣ አብረው ምግብ የሚመገቡበትን መንገድ፣ ከቡድን እንዲመሰርቱ የሚያስችሉበትን መንገድ፣ ከቡድኑ ላይ ደግሞ እንዲጣበቁ አለማስገደድም ያስፈልጋል ማለት ነው። ይህም ማድረግ የሚቻል ከሆነ ሰራተኞችን ደስተኛ ማድረግ ይቻላል ማለት ነው። ሶስተኛውን እንመልከት። ሶስተኛው ለሰራተኞች እድገት ኢንቨስት ማድረግ ነው። ሰራተኞችን ማሰልጠን ካልቻልን፣ ማስተማር ካልቻልን፣ አዳዲስ ልምዶችን የሚቀስሙበትን ስርዓት ካልዘረጋነ ሰራተኞች እንዴት ደስተኛ ይሆናሉ? ስለዚህ ለሰራተኞች ስልጠና፣ ትምህርት፣ እድገት ኢንቨስት ማድረግ ያስፈልጋል። ምክንያቱም የግላዊ ፍላጎታቸውንና የሙያዊ ፍላጎታቸውን ለማስተሳሰር በእጅጉ ስለሚጠቅም ማለት ነው። አራተኛውን እንመልከት። ጤንነትን የሚጠብቁበትን መንገድ ወይም ደግሞ ለጤንነት ግብዓት የሚያገለግሉትን ስርዓቶች መዘርጋት ያስፈልጋል። ዓመታዊ የጤና ምርመራ፣ ለህመም የሚከሰት ከሆነ ደግሞ ነፃ የህክምና የሚያገኙበትን መንገድ፣ አእምሮ ችግር የሚከሰት ከሆነ የምክር አገልግሎት ወይም ድጋፍ የሚያገኙበትን መንገድ መዘርጋት ያስፈልጋል ማለት ነው። አምስተኛውን እንመልከት። አምስተኛው ማራኪ የሆኑ ዝግጅቶችን ማዘጋጀት ያስፈልጋል። ለምሳሌ የስፖርት ቡድን፣ የእግር ኳስ ቡድን ሊሆን ይችላል፣ የሩጫ ቡድን ሊሆን ይችላል። ማዘጋጀትና ሰራተኞች እንዲሳተፉ እንዲደግፉ ማድረግ ያስፈልጋል። ይህም ደስታን ይፈጥራል። ዮጋ የሚሰሩበትን በጋራ ዮጋ የሚሰሩበትን መንገድ መፈለግ ያስፈልጋል። ተጨማሪስ አብሮ የሚጠጡበትን መንገድ፣ ጊዜ የሚያሳልፉበትን መንገድ፣ መዝናኛ ዝግጅት የሚያዘጋጁበትን መንገድ፣ ዓመታዊ የጉብኝት ስርዓት የሚዘጋጅበትን መንገድ ማዘጋጀት ያስፈልጋል ማለት ነው። ይህ ማድረግ ከተቻለ ምንድነው የሰራተኞችን ደስታ መመለስ ይቻላል ማለት ነው። ሌላኛው ስድስተኛው ደግሞ ለትናንሽ ወይም ለጥቃቅን አሸናፊዎች ወይም ደግሞ ድሎች ዋጋ መስጠት ያስፈልጋል። ሰራተኞችን ለመሸለም ምን ማያስፈልግም? ዓመታዊ የሆነ ፕሮግራም ግድ ማዘጋጀት ላይጠበቅብን ይችላል። ነገር ግን ዛሬ ላሳኩት ለእያንዳንዷ ስኬት ነገር ምን ያስፈልጋል ማለት ነው? እያንዳንዷ ስኬት ነገር ታንኪዩ፣ አመሰግናለሁ፣ በርታ፣ ተባረክ የሚል የምስጋና ወረቀት ማዘጋጀት ያስፈልጋል ማለት ነው። ይህን ማድረግ የሚቻል ከሆነ ሰራተኞቹ ተፈላጊነት አለኝ የሚል ስሜት እንዲያደርባቸው ማድረግ ይቻላል። በዚህ ምክንያት ታማኝ ሰራተኞችን እየበዛ መምጣት እንችላለን ማለት ነው። ሰባተኛውን እንመልከት። ከመጠን በላይ አለማሰራት። በተለይ የተወሰኑ በጣም አሪፍ ሰራተኞች ሊኖሩ ይችላሉ። እነዛ ላይ ስራ ጫና ማሳደር ሰራተኞች በርናውት እንዲያደርጉ የአካልም የመንፈስም የአእምሮ መድከም መዛል ሊከሰት ስለሚችል ሰራተኞችን በሰዓቱ እንዲሰሩ ረፍታቸውን እንዲጠቀሙ ማድረግ አስፈላጊ ነው ማለት ነው። ይህም ማድረግ የሚቻልም ከሆነ ሰራተኞችን ደስታ መመለስ ይቻላል ማለት ነው። ስምንተኛውን እንፈልግ። ጥቃቅን የሆኑ ድጋፎችን ማዘጋጀት ወይም ጥቃቅን የሆኑ ኢንሴንቲቮችን የሚያገኙበትን መንገድ መዘርጋት ያስፈልጋል ማለት ነው። ለምሳሌ የዝነጣ ቀን ብለን ለልብስ ብንደውል፣ ነፃ የኮርስ ስርዓት ብናቀርብ፣ ተጨማሪ ለሰሩበት ክፍያ ብንከፍላቸው፣ እነዚህን ብናደርግ ሰራተኞችን ደስታ ማምጣት ይቻላል ማለት ነው። ዘጠነኛውን እንመልከት። ዘጠነኛው ደግሞ ሽልማት ማዘጋጀት። ይሄ በጣም ጥንቃቄ የሚፈልግ ነው። ምክንያቱም ትክክለኛ በደንብ የሚሰራውን ሰራተኛ ከሚያሾፍ ሰራተኛ የምንለይበትን መንገድ መዘርጋት መቻል አለብን ማለት ነው። ይህን ካላደረግን የባሰ ኮንፍሊክት ይፈጠርና ተጨማሪ ብጥብጥ እንዳይፈጠር ጥንቃቄ ማድረግ ያስፈልጋል ማለት ነው። ግልጽ የሆነ መስፈርት ማዘጋጀት፣ የግልጽ የሆኑ ውጤቶችን በስርዓት በየጊዜው ሰራተኛው እያወቀ የሚሄድበትን መንገድ ማዘጋጀት ያስፈልጋል ማለት ነው። ይህ የምናደርግ ከሆነ በስራ ቤታችን ላይ ወይም ስራ ቦታችን ላይ ለሰራተኞች ደስታን መፍጠር ወይንም ማምጣት ይችላል እላለሁ።
አመሰግናለሁ።